ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የአዲሱ ተካታዮች ኢትዮጵያን በውጭም በሀገር ውስጥ የሚመዝምሩ አስቸኳይ ጥብቅ መረጃ ተላልፏል። ይህ መረጃ እንግዲህ ቤት ለገዛችሁ ነው። እንግዲህ ቤት ላላችሁ ሁሉ በኢትዮጵያ ውስጥ በአዲስ አበባ ውስጥ በውጭ ላላችሁ እንግዲህ መረጃ ይደርሳችሁ፣ ላልደረሳችሁ ሼር አድርጉት፣ ላይክ ስታደርጉት ተደራሽ ይሆናል። በተጨማሪም እንዲሁም ኮሜንት መስጫ ግልጽ ያልሆነ ካለ አስቀምጡልን። እንግዲህ ዛሬ በአስቸኳይ የተላለፈው መረጃ ምንድነው? በአዲስ አበባ ውስጥ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዞሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ መጠየቁ ነው የተነገረው። እጅግ አስቸኳይ ነው ተብሏል። ቀደም ባሉ ጊዜያት ከሪል ስቴት አልሚዎችም ሆነ ከግለሰቦች ጋር የቤት ወይም የመሬት ግብይት ፈጽመው በሰነዶች ማረጋገጫ ብቻ የያዙና እስካሁን የስመ ንብረት ዝውውር ያላደረጉ አካላት በአስቸኳይ ሂደቱን እንዲያጠናቀቁ ነው ጥሪ ያቀረበው። ይህ ማለት እንግዲህ ከአንድ ሻጭ ላይ ቤታችሁን በውልና ማስረጃ ገዝታችሁ ውላችሁን እጃችሁ ላይ ብቻ እንደያዛችሁ ክፍለ ከተማ ወይም መሬት አስተዳደር በመቅረብ ውል ያላደረጋችሁ ወይም ካርታውን ወደ ስማችሁ ያላዞራችሁ ነው እንግዲህ እንድታዞሩና ካርታችሁ ወይም ያ ቦታ ወይም ያ ቤት በስማችሁ እንዲሆን የተጠየቀው ማለት ነው። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ እንደገለጹት ግዢ ፈጽመው የስመ ዝውውር ያላደረጉ ወገኖች ለከፍተኛ ጉዳትና ለአደጋ እየተጋለጡ ይገኛሉ ብለዋል። የስመ ንብረት ዝውውር ዋና ዓላማው አንድ ግለሰብ ያፈራውን ንብረት ለሌላ አካል የሚያስተላልፍበት ህጋዊ ስርዓት መሆኑና የመጨረሻው መዳረሻም የይዞታ ማረጋገጫ ወይም ካርታ ማግኘት መሆኑን ነው ኃላፊው ያሳሰቡት። በመሆኑም ባለ ንብረቶች መብታቸውን ለማስከበርና ንብረታቸውን ከማንኛውም ህጋዊ ስጋት ለመጠበቅ ሲሉ ሳይዘገዩ ወይም መሬት ተቋማት በመቅረብ ሂደቱን እንዲያጠናቅቁ የከተማ አስተዳደሩ በአስቸኳይ ብለው ጥሪ ማቅረባቸው በተለያዩ ማህበራዊ ሚዲያ እንዲሁም በህግ አካላት የተለያዩ ግለሰቦችም ይህን ነገር ቤት የገዙ ሰዎች በአስቸኳይ ስማቸውን እንዲያዞሩና የስመ ንብረት ዝውውርም እንግዲህ በፍጥነት በሰኔ ወር ውስጥ ነው እንግዲህ የተነገረው። በዚህ ሳምንት በያዝ ነው ማለት ነው። በአስቸኳይ ስም እንድታዞሩ ተብሏል። ይህ ነገር እንግዲህ ጥንቃቄን ያሻል ማለት ነው። የህግ አካላትም ይህን ብለዋል። በሪል ስቴት እንዲሁም ደግሞ ሌሎች ቤቶችን በውልና ማስረጃ ገዝታችሁ ስመ ሀብት ያላዞራችሁ ሰዎች በአስቸኳይ ስም እንድታዞሩ ማስታወቂያ ወጥቷል። ጠበቃና የህግ አማካሪ አያሌው ቢታኔ ነው። የአዲስ አበባ ከተማ አስተዳደር መሬት ልማት ማኔጅመንት እንዲሁም ደግሞ የመሬት ይዞታ ምዝገባ ኤጀንሲ ከሰኔ 12 ጀምሮ በተለይም በውልና ማስረጃ የቤት ሽያጭ ውል አድርጋችሁ በተለይም ደግሞ የሪል ስቴት ቤቶችን በተጨማሪም ደግሞ ማናቸውን ቤት ግብይት ፈጽማችሁ ነገር ግን ስመ ሀብት ያላዞራችሁ ሰዎች በሙሉ በየክፍለ ከተማ ጽህፈት ቤት ቀርባችሁ ስም እንድታዛውሩ በተለይም ደግሞ ከሰኔ 12 ጀምሮ አስፈላጊውን ነገር ምንም አይነት ቻሌንጅ አይገጥማችሁም ብሎ ቃል ገብቶ ከዛሬ ጀምሮ ተፈጻሚ እንደሚሆን ማስታወቂያ ወጥቷል ማለት ነው። ይህን እድል ቶሎ ተጠቅማችሁ ካርታ አውጡ ማለት ነው። ዲጂታል ካርታን በእጃችሁ መያዛችሁ ይጠቅማችኋል። ከዚህ ጋር እንግዲህ በተያያዘ አብዛኞቻችሁ ሰዎች በውልና ማስረጃ በተለይም ደግሞ በውልና ማስረጃ ይሄ ከኮንዶሚኒየም ቤት ጋር በተያያዘ ሽያጭ አድርጋችሁ ግን ያላችሁ የውክልና ስምምነት ብቻ ነው። ውክልና ባይዘው ወይ በምንም አይነት መልኩ የቤት ባለቤት አያደርጋችሁም። ስለዚህ በውክልና ላይ ብቻ ተንጠልጥላችሁ ቤት አለኝ ብላችሁ ቤት ውስጥ መኖራችሁ ማረጋገጫ ስለማይሆን ያለምንም ቅድመ ሁኔታ ዛሬ ነገ ሳትሉ በውልና ማስረጃ ሽያጭ እንድታደርጉ አሊያም ደግሞ የመሸጥ የመለወጥ ውክልናችሁን ተጠቅማችሁ ለምትፈልጉት ሰው ቶሎ ብላችሁ በውልና ማስረጃ ሽያጭ አድርጋችሁ ስማችሁን እንድታዞሩ ማስጠንቀቅ ነው። ለብዙዎች ግንዛቤ እንዲሆን ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። እንግዲህ እንደሰማችሁት ነው። ሰሞኑን ይህንና በሌሎችም የተለያዩ ማህበራዊ ሚዲያዎች ህብረተሰቡ እንግዲህ በአስቸኳይ ስም እንዲያዞር እየተነገረ ነው ያለው። አድማጭ ተመልካቾቻችን እንግዲህ ቤት የገዛችሁ ቤት ገዝታችሁ ቁጭ ያደረጋችሁ ከተለያዩ ግለሰቦች እንዲሁም ከሪል ስቴት አልሚዎች ሊሆን ይችላል በአስቸኳይ ስማችሁን እንድታዞሩ። ከዛ ውጭ ግን አሁን ባለው መረጃ መሰረት እንግዲህ ቤቶችን ለምትገዙ ሰዎች የተሟላ ፋይል በውልና ማስረጃ መዋል የሚያስችልና ወዲያውኑ ስም ማዞር
የሚያስችል ፋይል ያለውን ወደፊት መግዛት እንዳለባችሁ ነው። ምናልባት ካርታ ይወጣለታል፣ በሂደት ይስተካከላል። አሁን በመንደር ውል አሊያ ደግሞ እንግዲህ የተለያዩ ሪል ስቴት አልሚዎች በሚያዘጋጇቸው የግል ውላቸው መሰረት ከመጓል እንድትቆጠቡ ነው። ምክንያቱም ለምትገዙት ነገር ትክክለኛ ህጋዊ ዋስትናም እንድታገኙ ለገዛችሁት ቤትና ዋታም በስማችሁ የተዘጋጀ ህጋዊና ነባር ፋይል ዲጂታል ካርታ መሆን እንዳለበት እንግዲህ እስካሁንም ስንናገር ነበር። አሁንም ትልቅ ጥንቃቄ እንድታደርጉ እንዲሁም ቤት ገዝታችሁ ቁጭ ያላችሁ በአስቸኳይ ስባ ዙሩ። የዕለቱን መረጃ በዚህ ጨረስኩ። ሰላም ሁኑ።